ዑዝር በመስጠት ለሱና ባላቸው ጥብቀት በጣም ተጠግቻቸው ብዙ ጊዜ አይቻቸው ወደዛ የሚለጥፉት ችግር ቡህታን ይበዛዋል እና መስአለው ላይ አይደለም ችግሩ መስአለ ኺላፊይ ነው ኺላፍን ያስተናግዳል ትናንትም ተቢዕ ሲያደርግበት የነበረው ጀምዕያ ቢሆን ዛሬም ይሄ የዑዝር ቢልጀህል ጉዳይ ቢሆን በመስአለው ላይ መለያየቱ አንዱ ሱኒ አንዱ ሙብተዲዕ ለመባል አያስችለውም ነገር ግን መስአለው ላይ ተመርክዘን የምንወስደው ሁክም ግን ከበድ እያለ ነው ያለው አኺ ኡሳማ እንጂ ሙስጠፋ ዑዝር የለም ስላለ የጠላው የለም ይሄ ምናልባት የኺላፎቹን ምንጭ ከጅምሩ ጀምሮ ዛሬ የደረሱበት በደንብ ካለማየት ሚዲያ ላይ ያለውን አንዳንድ መጎሻሸን ብቻ መሰረት ያደረገ ካልሆነ በስተቀር እኛ የሚሉትም እውነት ሊኖራቸው ይችላል ሐቅ ሊኖራቸው ይችላል ብለን በጣም ብዙ ታግሰናቸው የነበረበት ዓመተ ምህረት በተለይ 2010 አካባቢ ላይ እኔ በይነል በይን ሆኜ የነበርኩበት ተጨባጭ ሁሉ ነበር ልቤ ሐቁ እዛ እንዳለ ባምንም ነገር ግን በአካባቢ ከነሱ ጋር ቅርበት ስለነበረኝ አብሮ የመሟጠል ሁኔታ ስለነበረ እና ያንን የፊቅህ መስአላ መሰረት አድርገው የሚወስድ ሁክም ትናንትም ዛሬም የተንሸዋረረ ነው ብዬ አምናለሁ አኺ ኡሳማ ከዚህ አንፃር በታየው መልካም ነው እሺ እና ብዙም ያልሰማሁት ሊኖረኝ ይችላል ዞሮ ዞሮ አላ ይሐል ምንድነው በዛ አይነት ነገሮች ላይ ብዙም እንደየቱ ጥሩ ነገር አይደለም አይደለም ግን ኡስታዝ ኡሳማ ማለት ነው እንደ የሙስጠፋ አሁን እኔ ተረዳው ከሌሎች እንትን አንፃር ወይም ደግሞ ከሚያወሩት አንፃር በነገራችን ላይ ኡሳማ የሙስጠፋ ሙሉ በሙሉ እንትን ዟል የሚል እኔ እምነትም የለኝም አንደኛ አሁን መሰለን ይሄ ዑዝር ቢልጀህል ኡሳማ አንተ ዑዝር ቢልጀህል የሚሰጡ ሰዎችን ሙብተዲዕ ናቸው የሚል አቋም አለ እኔ እኮ ተናግሬያለሁኝ ለራሴ ሙስጠፋ እሺ መርሐባ የለኝም ማንም ሰው አንድ ሰው እንትን ስላለው ሙብተዲዕ ነው አለለም አስለን እንደዚህም ደረጃ ላይም እንኳን መድረስ አይደለም አስለም መጀመሪያ እኔ መሳኢል ኸፊያ ላይ እነዚህ ድብቅ መሳኢላዎችን ኒቃሽ የሚነሱባቸው ከተለያዩ ለምሳሌ በአህባሾችና በእኛ መካከል ላይ ኒቃሽ የሚነሱባቸው አሉ ሰዎች በአህባሾች በሚያነሱ ሹብሃ ያ መሳኢላው ኸፊይ ስለሚሆንባቸው እነዚህ ሰዎች ዑዝር ሊሰጣቸው የሚገቡ ሰዎች ናቸው የሚል ሐሳብ ነው ያለኝ አስለም ማለት ነው ለዚህም ታላላቆቹ መሻይኾች ያስቀመጡትን ነገር ስለሆነ ሌላ ለምሳሌ ዛሂራ የሆኑ መሳኢሎች አሉ ለምሳሌ ዚና ይቻላል መስራት አለ አንድ ሰው ዚና መስራት ይቻላል ካለ ይሄ ሐታ ሙስሊሞች ሳይሆኑ የሚያውቁት ይሄንን ክርስቲያኖችን በእስልምና ዚና ይፈቀዳል ወይ ብትሏቸው ይሁዶችን ሌሎችም እምነት ተከታዮች ስለ እስልምና ምንም የማያውቁ ሰዎች የሚመሰክሩት ነው አሁን አንድ ሰው ሐላል ይሆናል ብሎ ይህ ሰው እንዴት ዑዝር ልንሰጠው እንችላለን አንድ ስለዚህ አንደኛ ይሄ ነው ሁለተኛ ለምሳሌ ሶላትን ጁሁደን ማለት ነው ሐታን የተሃውነንና ወከሰለን የእንትኖቹ መዛህብ ላይ የተለያዩ እንትኖች አሉ አራቶቹ መዛህብ ላይ ልዩነት አለ ማነው ሶስቶቹ አንድ አይነት ጎራ ሲይዙ ኢማሙ አህመድ ብቻ እንዲቀውላላቸው እንደው አርጃህ ነው ተብሎ መዛህባቸው ላይ የሚጠቀሰው ታሪከ ሶላት ካፊር ነው ተሃውነን ቢሆንም ከሰለን እንደው ታክቶት ቢሆንም ዋጅብነቱን እያመነ የተወሰው ካፊር ነው የሚል ነገር ነው መዛህቡ ላይ አርጃሁ ማለት ነው ቂልም ቢኖርም ግን ሶስቶቹ ወገኖች ሶስቶቹ መዛሂቦች አቡ ሐኒፋ ሻፊዒና ኢማሙ ማሊክ ከሆኑ አይከፍርም ነው የራሱ የሆነ በሻፊዒያዎቹ ቅጣት አለው ለምሳሌ ያኒ ወደረዑኑ ቁብ ቢሰይፍ ነው የሚሉት ነገር ግን ፈይድፈኑ في مقابر المسلمين የሚል ያስቀምጣሉ ለከ ሙስሊሞች ነገር አለው ብለው ነው የሚሉ ዱዓ ይደረግለታል ምን ይሉታል ጁሁደን አሁን እኔ እዚህ ላይ መስአላ ላይ ለምሳሌ ይሄ የራሱ አዲላዎች አሏቸው እነ መሐመድ ኢብኑ ሒዛም ለራሱ ፈትሁል አላም ላይ በደንብ አድርገው ያስቀምጡታል 10 ደሊሎችን ያመጣሉ አዲላዎችን እንድጠቅሳሉ የሁለቶቹም ወጀህ ማለት ነው ነገር ግን ሳይጮህ ራጅህ የሚያደርጉት ታሪኩ ሶላቲ ካፊር አይደለም የሚለውን በጣም ደሊላቸው ቀዋለው ብለው እሳቸው አይከፍርም የሚለውን ያደርጋሉ እንደዚሁ ከዛሊከ እንትናም ይሄ ፊቅህ ሷሂሁ ፊቅህ ሱና የተሰኘው ኪታብ ላይ ይሄንኑ ንግግር ያስቀምጣሉ ማለት ተመሳሳይ አቋም አዲላዎችን ጠቅሰው
እዚህ የራሳችን የሆነ እንትን አለን እኛ የምንከተለው የራሳችን የሆነ ምንድን አለን። ለምሳሌ እነ ኢብኑ ዑሰይሚን ሌሎችም ታሪኩ ሰላትን የሚያከፍሩበት አለ። ከሷሃቦች የሚያከፈሩ አሉ። መረጃዎችን መጥቀስ ይቻላል። የሁለታቸውን ጎራ አዲላዎች አሉ። ግን እያልኩኝ ያለሁት ታሪኩ ሰላቲ ጁሑደን ማለት ነው አይወጅብም ብሎ ያኒ ሶላት ዋጅብ አይደለም መስለምና ሶላት የሚባል ነገር የለም ያለ ሰው ይሄ ሰው ሙስሊም አይደለም አስለን በተዓይን ማለት ነው ከእስልምና ይወጣል ብዬ ነው የማምነው። ምክንያቱም ሶላት ግዴታነቱ ማንም ሰው ያውቀዋል። እንዴት ነው ዑዝር ቢልጃህል የምንሰጠው? ይሄ አልተብራራለትም እንዴት እንላለን? አሁን ከታች ጽፎ የነበረው ማንኛቸውም ሰው ለምሳሌ ኢብኑ ሳሊም ሆነ የአንድ ሰው አለ እሱን እንኳን ብዙም ያን ያህል እንትን አይደለም። እነዚህ ሰዎች ምንድነው የሚሉት? አይ የትኛውም ሰው በዚህ ከእስልምና ሊወጣ አይችልም ነው እንትን የሚያደርጉት። የሚያነሱ ነገር ምንድነው? ያለፉ ሰዎችን ኢጅቲሃድ ደረጃ ያደረሱ እነ ኢማሙ ነወዊ ኸጣ ላይ ወድቀዋል እና ኢብኑ አሹር ሌሎችም ዑለማዎች ኸጣ ላይ ወድቀዋል እና እነዛ የምንትሏቸው ነው የሚሉት እና ዑመር ኮምቦልቻን ስታነሱላቸው ማለት ነው። ይህ ነገር እርሳቸው መረጃ አድርገው የሚያመጡን ነገር ይሄ አይደለም። እኔ አንድ ዑመር ኮምቦልቻን መረጃ ቆምለታለሁ ብሎ የሚል ሰው ይሄ ለራሱ ግድ ነው። አንድ እንደው መተን አስተካክሎ መቅራት የማይችል ሰው ዑመር ኮምቦልቻ እንትን ነው በጣም በመላሱ በጣም እነ ሼህ ፈውዛን ላይ ረድ አደርጋለሁ የሚል ሰው ነው ለራሱ ማለት ነው። እንኳን አንድ ዝም አብዱል ሐበሺ የሆነ ምንም እውቀት የሌለው ምንም ያልተማረ አማርኛ አንብቦ እንትን ያለ ሰው አይደለምና ይሄ ለዓሊሞች ለሆኑ ሰዎች ይከራከራሉ ብሎ የሚነሳ ሰው ነው። ይሄንን ሰው ሙስሊም ነው ብለው ይሄንን እንዴት ነው ሁጃ ደርሶታል ስትላቸው አይ ምንድነው የሚያደርጉት እነሳቸው እንደና ኢማሙ ነወዊ ላይ እነ ኢብኑ አሹር ላይ ይሄዳሉ። ኢማሙ ነወዊ ይመለሱ አይመለሱ እኛ والله አለም ተብሏል ተመልሰዋል ተብሏል። ሌላ እነዛ በሽርክ ሲሰሩኛ ላይ የናቸው እነዛ ሰዎች። ስለዚህ እነዚህ መጠለያ አደረጓቸው። ይህ ነገር የሚያስይዘው ምንድነው? የነሳቸው አቂዳ የኢብኑ እንትና እኔ የምለው እነዚህን ሰዎች ለምሳሌ በአኢማዎቻቸው ደረጃ ሽርክ ላይ ይወደቁ እኔ አሻኢራዎችን ሁሉ አከፍራለሁ አይደለም አላከፍርም አስለን እኔ ማንኛውም ሰው ሽርክ ላይ ዛሂር የሆነ ወይ ኩፍር ላይ የወደቀ ስሰማው ነው ይሄን ነገር የምለው ማለት ነው። አሁን ለምሳሌ አንድ ሰው ሶላት በቃ ዋጅብ አይደለም ማለት ይሄ ሰው ሁጃ ላቆምበት ነው የምለው ታዲያ ላ እዚህ ላይ ነው እየተናገርኩ ያለሁት። ኸፊያ መስአላዎች ላይ በመካከላችን ንቃሽ ያሉት ይሄ እክትላፍ ያለ መስአላ ላይ እዚህ ላይ አቋማችን የኔ አቋሚ ምንድነው? ሁጃ መድረስ አለበት ነው። ሁጃ ሳይደርስ ዝም ብሎ እንዴት ተብሎ እንትን ይባላል ነው። አሻኢራ ሙሉ የሚያከፍር ሰው አስለን የለም። አሻኢራዎች ስለሆኑ ኩፋሮች ናቸው ያለ ሰው የለም። አህባሽ ስለሆነ ኩፋሮች ናቸው ያለ ሰው የለም። እኛ አንድ ሰው አህባሽ ነውና ስለዚህ ካፊር ነው አንልም። ሽርክ ሲሰራ ኩፍር ሲሰራ ሁጃ ደርሶት ያንን ሰውዬ በተለይ እዚህ እንትኖች ላይ ኸፊያ የሆኑት ላይ ደርሶት ነው ያንን ሰው ካፊር የሚባለው ብይን የሚሰጠው ነው። አይ ይሄንን ስታነሳ እሺ እነዚህ ሰዎች ዑመር ኮምቦልቻ ሁጃ አልደረሰውም ካሉ በጣም በደንብ አድርጎ መረዳት የሚችል ሰው ለምሳሌ ኮፋሮችም ከዛሊከ እነዚህ ቲክቶክ ላይ የሚከራከሩት ሳሳቸው ማልደረሳቸውም ሁጃ ምክንያቱም አልተረዱትም ነው። ይሄ ከሆነ ደግሞ በጣም ስህተት ነው። አይ ለነዚህ ደርሷቸዋል እነዚህ ከተባለ እነዚህ አልደረሳቸውም ቁርአን ሰሙ እንጂ አልተረዱትም ነው። ይሄ ከሆነ ደግሞ ልክ ዘመን አልፈትራ እንዳለው ተብሎ የሚያስይዛቸው ነገር ምንድነው? ኋላ ላይ ኢምቲሃን አለ የሁላቸውም ላይ እና ዑመር ኮምቦልቻም ሆኖ ኢምቲሃን አለባቸው ሌሎችም ኢምቲሃን አለባቸው ነው። በሳቸው ላዚሙ ቀውሊሂም ይሄ ነው የሚያስይዘውና ይሄ ነገር ደግሞ ትክክል አይደለም ነው። እኔ ሙጥለቀን ዑዝር የለም አላልኩም። ሙጥለቀን ደግሞ ሰዎችን መሳኢል ዛሂራ ግልጽ የሆኑ መሳኢሎች ላይ ማዕሉሚን ዲን ቢደሩራ ግልጽ የሆኑ እነዚህ አሰማኡ ፈውቀና ወልአርዱ ተሕተና መሬት ከታች ነው ሰማይ ከላይ ነው እንደመባል ቀድር ግልጽ የሆኑ መሳኢሎችን እነዚህን እንትን የሚሉ ሰዎችን ነው እየተናገርኩ ያለሁትና ከዛ አንፃር ነው ባረከላሁ ፊኩም። ይሄ ነው የኔ አቋሚ ማለት ነው። መሳኢል ዛሂራ ላይ እኔ በተናገርኩት ይሄ ነው። ባረከላሁ ፊኩም። ያው ስራ ላይ ስለሆንኩኝ ብዙም አዳምጣቸዋለሁኝ። ቀጥሉ። ባረከላሁ ፊኩም። ጀዛከላሁ ኸይረን። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እንግዲህ ኢብኑ ሐጀርን ታችም ኸዲር እየጻፈ ነበርና ኢብኑ ሐጀር አውላ ሚን ኩሊ ሰለፊየት ሙዓሲራ እያለ ነው እና አሁን አለሁኝ ከሚል ሰለፍያዎች ኢብኑ ሐጀር በሰለፎች አቋል እሱ የበለጠ የሚረዳ ሰው ነው ያለ ነውና ካልተመቸው ኡስታዝ ኡሳማ ወይ በሌላ ቀን ማውራቱ የተሻለ ይመስለኛል። በዚህ አይነት መስአላ ወይም ደግሞ መጀመሪያ ምንድነው ኺላፍያውን ተሕሪር ማድረግ ማለት አሁን ለምሳሌ አኺ ኢብኑ ታኒ እንትን ብላል ኡስታዝ ኡሳማም አለና በዚህ መስአላ ላይ ምንድነው አሁን ለምሳሌ ያንተ አቋምና የኡስታዝ ኡሳማ አቋም ልዩነቱን ያምን አይገባኝም። ወዐለይኩም ሰላም
ልዩነት አለው እብን ሳኒ? ኔት የያዘኝ ነው። አንድ ነገር ብቻ ላውራ። እኔ አሁን ኔት ላይ ነኝ፣ መንገድ ላይ ነኝ። እኔ ካፊር አስመልክቶ ያልኩትን የተናገርኩት ነገርን አስመልክቶ አንድ ነገር ልበል። ድምጽ ይሰማላ? ናም ባረከላሁ ፊክ። ግን ኢብኑ ሳኒ ማለት አሁን መሰለን ኡሳማ እና አንተ ልዩነት አለን ብለህ ነው እንትን የምትለው? እሱን ነገር በደንብ ተሕሪር ብታደርጉት የተሻለ ነው። መሰለን ኡሳማ ይሄን ነገሮች እንደዚህ ብሏልና ኸጦእ ነው ይሄን እኔ ደግሞ እንደዚህ እላለሁ ሷቡ ይሄ ነው የሚባለውን ነገሮች እንትን ብሎ በዛ ነገር ላይ ማውራቱ የተሻለ ይመስለኛል። አይሻልም? ማለት ሁላችንም የራሳችንን ሐሳብ ከምናስቀምጥ ይሰማል አይደል? ልብስ ያ ጀማዓት الخير ምክንያቱም ማፊት العرش ثم ناقش ይባላል። የሆነ ነገሮች ያንተ ድምጽ ይሰማል። ለምሳሌ ምናልባት እየሰማ አይመስለኝም። አይሰማል ድምጽ ዞር። ኦኬ መርሐባሽ። ምክንያቱም የሆነ ነገሮች ስናወራ ለዛ ነገሮች ወላሂ አቡና ያኔ ተምስቆይ مرحبا كتل ابن ثاني ኔት ይዞኛል ግን ይሰማሃል? እስቲ አንዴ ንገረኝ። አዎ አሁን ትሰማለህ? ኡስታዝ አባዩም ስላሉ እሺ እኔ አንድ አቂዳይን ልንገራችሁ። ይኸው አንድ ካፊር ቢሙዐየን የጀነት ነው የጀሃነም ነው ተብሎ አይነገርለትም ነው የኔ እምነት። ይሄ ደግሞ ሼኽ ድምጽህ አሁን አይሰማም። ባረከላሁ ፊክ። ሌሎች የጀሃነም ተብሎ ዒልም ለገይብ ነው ግን ካፊር ነው እንላለን። ካፊር ከሆነ ደስ በአላህና በመልእክተኛ ከካደ ዱንያ ሁክሙን እንሰጠዋለን፣ አኺራ ሁክሙ ይሰማችኋል? ያ ጀማዓት الخير ነው ወይስ እኔ ነው የማይሰማኝ? ኢብኑ ሳኒ ድምጽ ይቆራረጣል፣ እየተሰማ ይቆራረጣል። ከዛ በኋላ አሁን ለምሳሌ ነው እኮ አይሻልም? ኡሳማ መሰለን አሁን ኺላፉ መሰለን የማንግባባበት ነገር ሲታወቅ ነገሮችን ግልጽ ለማድረግ የተሻለ ይመስለኛል አይደለ ኡስታዝ ኡሳማ? እንደዛ ነውና እሱ የሚሉት እሱና መሰሎቹ የሚሉትን ያስቀመጡ እምነታቸውንና ካስቀመጡ በኋላ እሳቸው የሚሉት የትኛውም ሰው ኩፋሮች ሐታ በስም ደረጃ ጠቅሼ ነው እንትን ያደረኳቸው። እንደው ስሙን ኢስቲህያ ስላለኝ ስሙን አልጠቅሰውም። በጣም ነብዩን የሚሳደበው ሰው ለራሱ ሁጅ አልደረሰውም ነው በሳቸው አባባል። ያ ማለት እንደዚህ ሰዎች እኛ አንድ ሰው በታየም እስልምና ሊቀበል ይችላል፣ ገሌሳን ነው ብለን አንናገርም፣ ሊሰልም ይችላል ብለን። ነገር ግን ሁጅ አልደረሰውም ብለን ዑዝር አንሰጠውም። እሱን ሰውዬ ደርሶታል፣ እየተከራከሩ ነው፣ ሙናዘራ እያደረጉ ነው፣ ንጽጽር ላይ ትምህርት አለ አይደለ? በራሳቸው ሁጃ ደርሶታል። ስለዚህ ሁጃ አልደረሰውም ይሄ ሰውዬ እንትን ነው ብሎ ማለት ይሄ ለራሱ ሚማ ላይ ያቅበሉ አቅል ነው፣ አቅል የማይቀበለው ነው። አይ እሳቸው ደርሷቸዋል እና እነዚህኞቹ አልደረሱም ማለት ደግሞ ይሄ ፈርቅ ቢላ ሙፈሪቅ ነው የሆነው። እንደዚህ ያለ ያለ ምንም የሚለይ ነገር ምንም በመካከል የሚለይ ነገር ሳይኖር መለየት ነው ማለት ነው። ስለዚህ እንደዛ ከሆነ የሚነሱ ነሶችን አንስቶ አይ ከዚህ አንፃር ለነሷራዎች ከሆነ ይሄ ነው ቁርአኑ፣ ለሙስሊሞች ሽርክ ለሰሩ ይሄ ነው ብሎ ማረጃ ማንጣት ይጠበቅባቸዋል። አይ ሁጃ የሚባለው ነገር የሚደርስበት ወጀህ አስለን የትኛውን ቁርአን በፈለግከው አማርኛ ብታብራራ ሁጃ ደረሰ ብለው ያምኑ እነዚህ እነ ኢብኑ ሳኒና መሰሎቹ ማለት ነው። ይሄ ነገር ደግሞ ስህተት ነው። በዛ አይነት ላይ እኔ እያልኩኝ ያለው እሳቸው በአንድ ፊት አቂዳችሁን እንዴት ነው አቂዳቸው ጥሩ ነው ወይ ነው አቂዳቸው ስህተት ነው የሚል አስተሳሰብ ካላቸው እንዴ ታዲያ የተረዱ ሰዎች እንዴት ነው? ይሄ በጣም ሐታ ሙሉ በሙሉ አንደኛ አቡል አሊያ በዚህ ነገር ላይ የምትስማሙት ነገር አስለን አይደለም። የእሳቸው በጣም የዘቀጠ ነው። ማንኛውም ሰው እንደው በቃ ሻሃደቴን ካደረገ ሶላት አልሰገደ ምን አደረገ በቃ ካፊር ሊሆን አይችልም ነው አቋማቸውና ይህ ነገር በጣም የወጣ ነገር